ልቤን ፈተንኸው በሌሊት ምንም አላገኘ ልቤን ፈተንኸው በሌሊት ምንም አላገኘ በአንደበቴ እንዳልስት ጠባቂ አንተ ነህ በአንደበቴ እንዳልስት ጠባቂ አንተ ነህ ልቤን ፈተንኸው በሌሊት ምንም አላገኘ ልቤን ፈተንኸው በሌሊት ምንም አላገኘ በአንደበቴ እንዳልስት ጠባቂ አንተ ነህ በአንደበቴ እንዳልስት ጠባቂ አንተ ነህ። ለእኔ ሳይገባኝ በዚህ ታላቅ ጉባኤ በሊቃውንቱ ፊት ለቆምሁት ለእኔ ምስጢሩን ይግለጽልኝ። ለእናንተ ደግሞ እንዲህ በእንባና በጩኸት የተገኘውን ምስጢር ሰምታችሁ እንድትጠቀሙበት እዝነ ልቦናችሁን ከፍቶ 30-60 መቶ ለማፍራት ያብቃችሁ። ልቤን ወደ ክፉ ነገር አትመልሰው። አሁንም ስለ ጾም ነው የምንነጋገረው። ሰሞኑን ለአንቱም በቀደምም ጾሙን በተመለከተ የተማማርነው ልብም መጾም አለበት። ከምንበላው ከምንጠጣው መቀነስ ወይም ጊዜን ማመቻቸት የሚበሉትን መለየት ብቻ ሳይሆን እኛ የሰው ልጆች ልባችንን መጾም አለበት። እንዲያውም ቅድሚያ ልባችን እንዲጾም ነው የምናስወስነው። የልብ ጾምን ነው ከእግዚአብሔር የሚደርሰው። ሌላውንማ ነገር ብሉ ጠጡ ብሎ ፈቅዶልናል። ነገር ግን ልባችን መጾም አለበት። ልቤን ወደ ክፉ ነገር እንዳይሄድ ነቢዩ ዳዊት ወደ ክፉ ነገር አትመልስብኝ፣ ወደ አመፅ፣ ወደ ዝሙት፣ ወደ ክፋት፣ ወደ ዘረኝነት፣ ወደ ቂም በቀል፣ ወደ ሟርትና ጥል ክርክር፣ ወደ አድመኝነት፣ መናፍቅነት፣ ስርቆትና ቅሚያ፣ ውንብድና፣ ግድያ፣ ደንበር ማፍረስና ታሪክ ማጥፋት ልቤን አትመልሰው። ልቤን የቀና መልካም ነገር አሳስበው። አቤቱ ልቤ መልካም ነገር ገሳ ይላል መዝሙር 44 ቁጥር 1 ላይ ነቢዩ ዳዊት ልቤ መልካም ነገር ለእግዚአብሔር የሚመች ለሰው የሚያስደስት ፈጣሪን ለማመስገን ሰውን ለማገልገል ልቤ መልካም ነገር ገሳ። ይሄ ነው ከኛ የሚጠበቀው። ድሮም እንጂ መጥምቀ መለኮት ቅዱስ ዮሐንስ ያስተማረው ይሄን አመሳጥሮ አንድም እያለ አልነበረም። በበረሃው የበረሃ አንበሳ 30 ዓመት ሙሉ ከበረሃ ከመላእክት ጋር በምድርም ደግሞ ከአራዊት ጋር ብቻውን ከቤተሰብ ከዘመድ ርቆ ከከተማም ከገጠርም ሳይቀላቀል በበረሃ ከኖረ በኋላ ዮርዳኖስ ዙሪያ ወንጌል ሲያስተምር መንግሥተ ሰማያት ቀርባለችና ንስሐ ግቡ ነበር ያለ። በብዙ ጥበብ ነገር በማብዛት ለውጥ አይፈጠርም። ዋናው የስብከታችን መጀመሪያውን መጨረሻውን መንግሥተ ሰማያት ቀርባለችና ንስሐ ግቡ። የሰው ልጅ ሁሉ ከዘወትር ከሚሰራው ኃጢአት መመለስና ጌታ ሆይ ማረኝ ይቅር በለኝ ማለት አለበት። ቅድም በየን የማፈሰው ኢካቦድ ብላ ጠራችው። አፍኒንና ፊንሐስ የኤሊ ልጆች ቤተ መቅደሱን ስላረከሱት አባታቸው የ98 ዓመት ሽማግሌ ካህኑ ኤሊ እሱ ስላረጀ ልጆቹን ተካቸው። ልጆች ቤተ መቅደሱን አገልግሉ፣ በእስራኤል ሕዝብ በዚህ ቅዱስ ሕዝብ መካከል ጥሩ ፍርድ ፍረዱ፣ ሕዝቡን አስተዳድሩት ምከሩ ብሎ በእሱ ፈንታ አስቀመጣቸው።
እነሱ ግን ጉቦ ፈለጉ። እነሱ ግን ጉቦ ዓይናቸውንም ልባቸውንም አጨለመው። ዘዳግም ምዕራፍ 16 ቁጥር 19 ላይ ጉቦ የጥበበኞችን ዓይን ያጨልማል። የጥበበኞች አስተዋይነን ጥበበኛንን የሚሉትን ከእኛ በላይ ሰው የለን የሚሉትን ዓይናቸውን ያጨፍነዋል፣ ያጨልመዋል። ጉቦ መጥፎ መርዝ ነው እና ያለን የሚሉትን ሰዎች ዓይናቸውን ይደፍንባቸዋል፣ ልባቸውን ያደነድንባቸዋል። መልካም መፍረድ ሲችሉ፣ መልካም መናገር ሲችሉ፣ መልካም ማሰብ ሲችሉ ጉቦ የለመደ ሰው ለሰው አይራራም። የሀገር ፍቅር የለውም፣ የሰው ፍቅር የለውም፣ የሃይማኖት ፍቅር የለውም። ጉቦ የጥበበኞችን ዓይን ያጨልማል። ዓይኑን የታወረ ሰው ማየት የማይችል ሰው ማለት ነው። አፍኒንና ፊንሐስ ታዲያ ጉቦ ፈለጉ፣ መሥዋዕቱንም አረከሱት፣ በቤተ መቅደሱ ዙሪያም ኃጢአት ሰሩ። እግዚአብሔር በዚህ ተቀይሞ ፍልስጤማውያንን አመጣባቸው። ለምን ይሆን በሽታው የጸናብን? ለምን ይሆን ካህናቶች፣ ሊቃውንቶች፣ ለምን ይሆን የዕድሜ ሰዎች፣ ሽማግሌዎችና ባልቴቶች ጀሪካ ይዘው በየጸበሉ የሚከራተቱ? ለምን ይሆን መከራይቶ የሰበሰቡትን ገንዘብ በሕክምናና በስርና በቅጠል የፈጁት? ለምን ይሆን? መቼ ሲሆን አባት በልጆቹ እናት በልጆቿ አትጨክን። እግዚአብሔርስ ሳንበድለው አይጨክን። ፍጠረን ሳንለው ፈጥሮናል፣ ስራን ሳንለው ሰርቶናል። ለስራው ሁሉ አማካሪ የለውም፣ ሁሉም በፈቃዱ ያደርጋል። ታዲያ ለምንድን ነው ሰውነታችን የነቀዘ? የምንበለው የማይስማማን፣ የምንለብሰው የማይሞቀን፣ የምንጠጣው የማያረካን፣ ኑሯችን ሁሉ እንቅፋት ክለህማን በሽታ የሆነብን ለምን ይሆን? ኢካቦድ አንደኛ ሳሙኤል ምዕራፍ 2 ቁጥር መጨረሻ አለ። አፍኒንና ፊንሐስ የቤተ መቅደስ አገልጋዮች የእስራኤል አስተዳዳሪዎች ናቸው። በስራቸው ጥሩ በልቦናቸው መልካም ነገር ስላላሰቡ እግዚአብሔር ተቀየመባቸው፣ ፍልስጤማውያንን አመጣባቸው። ልቤን ወደ ክፉ ነገር አትመልሰው። ልባቸው ወደ ክፉ ነገር አይመለሰው። ልባችሁ መልካም ነገር ያስብ፣ እግዚአብሔርን መልካም ነገር ይሰጣቸዋል። ብትጣመሙ የሰው ጥቂት ነው የምታጣመሙ። አሁን የኔን ድል ለማጣመም ብዙዎች ይደክማሉ፣ ለማጣመም ብዙዎች ይለፋሉ። የሚያጣምሙት የነሱ ድል ነው። እንደ ድል የተፈጠሩ ያለው እንደ ድል ያልፋለው። ሰው ይዳክራል፣ በቆፈረው ነው የሚገባ ይገባል። የሚቆፍረው ግን ለራሱ መግቢያ ነው። የድሉ ጉዳይ ተጽፎበት በዛ በሞት ደብዳቤ ተጽፎ በገሃነም የዲያብሎስ የግብር ልጅ ሆኖ እንጂ ሰው ለራሱ በሰው ድል፣ በሰው ትዳር፣ በሰው ሀብት፣ በሰው ስልጣን ቢገባ በቆፈረው ቢገባ ራሱ ማየትና መገንዘብ ልቦናችሁን ሰውሮት አደንድኖት እንጂ ስንታየን በእኛ ዘመን ነው። በይቻችን እድሜያችን ክፉ የሰራ ሰው ማነው እንደ ልቡ ሲኖር ያየ ነው? በቆፈረው ሲገባ ያየ። የተገፉትስ ተራቸውን ሲያገኙ አግኝተናል። የተገፉትስ ሰውን አለመግፋት ነው። ድረስ አፍኒንና ፊንሐስ የአባታቸውን ቃል ኤሊ መከራቸው። ልጆች ሆይ በእስራኤል ዘንድ ስለ እናንተ መልካም ነገር አልሰማም፣ ስማችሁ ጠፍቶባቸዋል። እባካችሁ ልጆች ሆይ ከእግዚአብሔር ከፈጣሪያችሁ አትለዩ፣ ከዚህ ቅዱስ ሕዝብም አትራቁ አላቸው። እግዚአብሔር አለ ሊገላቸው ፈልጓልና የአባታቸውን የኤሊን ምክር ሊሰሙት አልፈለጉም። የመስማት ያለመስማት ጉዳይ የማይሰሙ ሰዎች እግዚአብሔር ሊገላቸው የፈለገ ሰዎች ናቸው። ያንን ይሄን ወረቀቱን ብሩን ብቻ እያሳየ ዳቦውን ብቻ እያሳየ እንደ ጅብ እያስጎመጀ እያሳሳ ፍቅርን፣ ሃይማኖትን፣ ሀገርን፣ ሕዝብን የሚያስረሳቸው እነማንን ነው? በሞት መዝገብ የተመዘገቡት ነው። በአንደኛ ሳሙኤል ምዕራፍ 2 ቁጥር 26 ላይ እግዚአብሔር አፍኒንና ፊንሐስን ሊገላቸው ፈልጓልና የኤሊን የአባታቸውን
ያንን አረጋዊ የ98 ዓመት ዕድሜ የሽማግሌውን ምክር ለመስማት አልፈለጉም። አሁን የምናስተምረውን ትምህርት የማይሰሙ መነኮሳት፣ የማይሰሙ ጸበልተኞች፣ የማይሰሙ ሽማግሌዎች፣ ባልቴቶች፣ የማይሰሙ ሕፃናት በሞት ደብዳቤ የተጻፉ ናቸው። ሕይወትን ማየት አይችሉም። የሕይወትን መንገድ አይሄዱም። የዘላለም ጥፋት ይጠብቃቸዋል። የእሳት ባህር፣ የእሳት ገደል ይጠብቃቸዋል። መጀመሪያ መስማት ነው። መስማትና መመለስ ነው። የሐዋርያው የቅዱስ ጳውሎስ መልእክት ለሮማውያን ሰዎች በምዕራፍ 10 ቁጥር 13 እስከ 18 ድረስ የእግዚአብሔርን ስም የጠራ ይድናል ተብሏል አለ። ኢዩኤል ምዕራፍ 2 ቁጥር 32 ላይ የእግዚአብሔርን ስም የጠራ ሁሉ ይድናል አለና ጳውሎስ በዚህ አነሳው መነሻ አድርጎ። ይሁን እንጂ አለ ቅዱስ ጳውሎስ የማያምኑትን እንዴት አድርገው ይጠሩታል? እግዚአብሔርን ስሙን ለመጥራት እኮ ማመን መቅደም አለበት። የማያምኑትን እንዴት አድርገው ይጠሩታል? መለሰና ያለ ሰባኪስ እንዴት ማመን ይችላሉ? ዝም ብሎ ማመን አይደለም፣ ግዴታ ለማመን ደግሞ መስማት አለባቸው። ከማን? ከሰባክያን፣ ከመምህራን፣ ከሊቃውንት፣ ከማይታውያን መማር አለባቸው። መጀመሪያ እግዚአብሔርን ስም የጠራ ይድናል። ለመዳን ደግሞ ግዴታ መስማት አለባቸው። ለመስማት ሰባክያን ያስፈልጋሉ፣ መምህራን ያስፈልጋሉ። ከመምህራን በኋላ ሰምቶ በስራ ላይ መዋል ደግሞ የራሳቸው ግዴታ ነው። እንዲህ እያለ ነው የሚያመቻቸውና ባይሰሙ ነው ወይ አለ። እስራኤላውያን ሲበድሉ ሐዋርያው ቅዱስ ጳውሎስ ባይሰሙ ነው መዳን ተናግረዋል። መድኃኒዓለም ኢየሱስ በምድር ላይ ተመላልሷል። 3 ዓመት ከ3 ወር አስተምሯል። 33 ዓመት ከ3 ወር በምድር ላይ ኖሯል። ነቢያትን ሰጥቷል፣ ሐዋርያትን ተክቷል፣ ሊቃውንትን አስቀምጧል። ባይሰሙ ነው ወይ? ወንጌሉ በየስፍራው ይዘራል፣ ይነገራል፣ እንደ ዝናብ ይፈሳል። ታዲያ የሰው ልጆች የማይለወጡ ባይሰሙ ነው እንዴ? ልባቸው ደንድኖ ልቤን ወደ ክፉ ነገር አትመልስ፣ ርዕሳችን ይሄ ነው። መዝሙር 140 ቁጥር 4 ላይ የልብ ጾም ነው የማስተምራችሁ ዛሬ። ከእንጀራና ቅቤ አብይ ጾም ጌታ የጾመው ጾም ነው ይሄ። ግዴታ ኦርቶዶክሳውያን ሁሉ ሲናፍቀን ነበር፣ መጥቶልናል። አረፈ፣ ተረጋጋ። ሰው ነፍሳቶችን ከመታረድ አረፉ። በየሰዓቱ ስንት ደብር ይታረድ ነበር። ሁልጊዜ ካራ እየተሳለ በእኛ አንገት ላይ ካራ ይሳላል፣ በበጎች በበሬዎች ካራ ይሳላል። እርስ በርስ መተራረድ ብቻ ሆነ። ስጋ ለብሰናል፣ ስጋ ነው ምግባችን። አሁን አረፈች፣ ተረጋጋ። ቢሆንም ሁሉም አረፈ ባንልም፣ ዓለም ሁሉ ጾመዋል ባንልም፣ በተወሰኑ ሰዎች ተረጋጋ። አብይ ጾም በቆሮንቶስ ገዳም ከቆመ ሳይቀመጥ ሳይበላ ሳይጠጣ የሥራ መጀመሪያ ያደረገው ጾምን ነው። የሕግ መጀመሪያ ያደረገው ጾምን ነው ጌታ። ጾም የሕግ መጀመሪያ ነው። አዳም በኤድን ገነት ይሄን ብላ አለው፣ የሚበላውን ፈቀደለት። ይህንን ከበላህ ግን ሞትን ትሞታለህ አለው። ዘፍጥረት ምዕራፍ 2 ቁጥር 16 የሕግ መጀመሪያ ጾም ነው። መናፍቃኖች እያግበሰበሱ መብላት ስለፈለጉ ጾምንም ገለል አድርገው ጥለውታል። እኛ ኦርቶዶክሳውያን የተዋህዶ ልጆች ግን የሥራ መጀመሪያችን ጾም ነው። ሐዋርያትም እንጂ ከጰራቅሊጦስ በኋላ የሥራ መጀመሪያ ያደረጉት ጾምን ነው። ጾመው ነው ዓለምን ዞሮ ለማስተማር ራሳቸውን ያዘጋጁት። መጀመሪያ የሰኔ ጾም ጾመ ሐዋርያት ይባላል። ጾምን ጾሙ። ከዛ በኋላ ዓለምን ዞራችሁ አስተምሩ፣ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርት ያርጓቸው ይላል በማቴዎስ ወንጌል ምዕራፍ 28 ቁጥር 18-19። ዓለምን ዞሮ አስተማሩ፣ በባህርና በየብስ ተጓዙ፣ ተንከራተቱ፣ ተራቡ፣ ተጠሙ፣ ተሰደቡ፣ ተገረፉ፣ ተሰቀሉ፣ እንደ ሽንኩርት ተላጡ፣ እንደ ሎሚ ተመጠመጡ ለአንዲት ለኦርቶዶክስ ተዋሕዶ ሃይማኖት። ነቢያት ይወስዳል ይወለዳል እያሉ ነበር። ባላውያን ነገሥታት በካህናውያን ካህናት ሲሰቃዩ የኖሩት። ሐዋርያት ደግሞ ወርደዋል፣ ከድንግል ማርያም ተወልደዋል።
ዮርዳኖስ ተጠርቋል። በደብረ ዘይት ተራራ፣ በደብረ ታቦር ተራራ ተራራዎችን እየመጡ በደብረ ዘይት ተራራ ሲያስተምር ይውልና ደብረ ዘይት ነው ያደር ነበር። አቡነ ዘበሰማያትን ያስተማረበት ደብረ ዘይት ተራራ ላይ ነው። ዛሬም ባለም ቋንቋ ተጽፎ ይገኛል። ለእኛ አቡነ ዘበሰማያት የተቀደሰ ስም ተብሏል። ለሌሎች ደግሞ እንደ በዕብራይስጥ ተጽፎላቸዋል። በተለያዩ በዓለም ቋንቋ ተጽፎ ይገኛል። ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ምዕራፍ 24 ከቁጥር 1 እስከ መጨረሻው ድረስ ስለ ነገረ ምጽአቱም ለደቀ መዛሙርቱ ያስተማረበት ደብረ ዘይት ተራራ ላይ ነው። የሐዋርያት ስብከት ይህንን ነው። በዓይናቸው ያዩትን የመሰከሩ እድሉ ገጥሟቸው በዓይናቸው አዩ። ነቢያት ለማየት ተስፋ አደረጉ፣ አላዩም። እናንተ የምታዩትን የሚያዩ ዓይኖች ብፁዓን ናቸው፣ እናንተ የምትሰሙትን የሚሰሙ ጆሮዎች ብፁዓን ናቸው ይላል በማቴዎስ ወንጌል ምዕራፍ 13 ቁጥር 17 ላይ። ከእናንተ በፊት የነበሩ ነቢያትና ነገሥታት ለማየት ተስፋ አደረጉ፣ ተመኙ፣ በልባቸው አሰቡ፣ አላገኙትም። ስለዚህ ዛሬ እናንተ የምታዩትን የሚያዩ ዓይኖች ብፁዓን ናቸው። ከጌታ ጋር ለመመላለስ እድሉ ገጠማቸው። እንጀራውን ባርኮ መገባቸው፣ በቃሉ ማስተማራቸው። ከእሱ ጋር አደሩ፣ ከእሱ ጋር ዋሉ፣ ከእሱ ጋር አብረው መከራ ተቀበሉ። መታደል ነው። የእድል ጉዳይ ተጽፎላቸው ነውና ለመልካም ነገር የተጻፈላቸዋላቸው እና የሐዋርያት ስብከት መውረዱን መወለዱን እንደው በዮርዳኖስ መጠመቁን በቆሮንቶስ ገዳም መጾሙን የዓይን ምስክር ስለሆነ እናንተም በሰማርያ በይሁዳና በኢየሩሳሌም በዓለም ዙሪያ ምስክሮች ናችሁ ይላቸው ነበር። የሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ለእኔ ምስክሮች ናችሁ፣ በሰማርያ በኢየሩሳሌም በይሁዳ በዓለም ዙሪያ ምስክሮች ናችሁ አላቸው። ስለዚህ ነው መጣችሁ ስለ ወንቅ እሸት መስክሩ የምንላችሁ። አዲስ አዋጅ ወይም አዲስ ነገር ልንነግራችሁ አይደለም። የተጻፈውን የምናነበው ያያችሁትን ተናገሩ፣ የሰማችሁትን መስክሩ፣ እውነታውን ግለጹት። ታዲያ ያላዩ ሰዎች ዝም ብለው ሳያዩ ወይም ደግሞ የሚያውቁትን ነገር እያስተባበሩ ታላቁን ገዳም እግዚአብሔር በጥበቡ በቸርነቱ የመሰረተው እኮ ነው። ሰዎች የመሰረቱት ቢሆን እኮ የሰውን ስራ መችልሽ የሰውን ስራ ሰው ባይገባም ያቀለዋል። ይህ እኮ የመድኃኒዓለም ስራ ነው። የድንግል ማርያም ፈቃድ ነው። የወንቅ እሸት ቅዱስ ገብርኤል ነገር እንኳንስ በተግባር ገብተህ ልታንጎዳጉድ በከንቱ ስሙን ልጠራም አይገባም። ወንቅ እሸት ተጠንቅቀህ ነው የወንቅ እሸት ቅዱስ ገብርኤል ማለት ያለበት። እንደፈለኩ ባለዋልታ በድፍረት በሽንገላ ስሙን እጠራዋለሁ ብትል ድዳ ትሆናለህና ወንቅ እሸት የእግዚአብሔር ፈቃድ ነው። በእግዚአብሔር ፈቃድ የእግዚአብሔር ፈቃድ የታተመበት በእሱ ፈቃድ የተሰራ ገዳም ነው። ባይሆንማ ኑሮ በዚህ ገዳም በዚህ መንገድ አልፌ መሄድ የማይገባኝ ደካማ ሰው የዚህ መስራች ይሆን ነበር። ይሄ ብቻ እኮ ያስረዳችኋል ነበር። ስንት ባላባት ስንት ጀግና ባለበት በዚህ ታላቅ ገዳም ላይ አልፌ ለመሄድ እንኳን መብቱ የሌለኝ ድሪቶ እንኳን ብለስ ድሪቶዬን ተቀምቼ ተደብድቤ ወይ ሞቼ መቅረት ወይ ተደብድቤ መሄድ ብቻ እንጂ እሪ በከንቱ እኔ በዚህ በተቀደሰው ተራራ ገብቼ ይሄን አለት ከስክሼ አለቱ ድንጋዩን ፈርካክሼ እንዲህ አይነት መቅደስ ሰርቼ ቆይ ነበር። ጌታ ላይ ፈቅዶ ነው ነገሮች ሁሉ ጌታ ፈቅዶ እግዚአብሔር ከኔ ጋር መሆኑን ስሬን አይተህ ተመልከት። ጥቅሶ እግዚአብሔር ከኔ ጋር ነው ሙሉ በሙሉ 24 ሰዓት ፈጣሪ ከኔ ጋር ነው፣ አልጠርተውም። እንደዚህ ነውና ልቤን ወደ ክፉ ነገር አትመልሰው። የነቢዩ ዳዊት ቃል ነው። ስለ ኤሊ ልጆች ነበር የጀመሩትና ኢካቦድ ቅድም እንበይመት አሳስበው ኢካቦድ ብላ ጠራችሁ። ተንበርክካ ልጇን ስትወልደው ሴቶች ሲወልዱ ተንበርክካ ይወልዳሉ። ያን ጊዜ ምጥ ይሏት ነበር። እስራኤላውያን ጦርነት ላይ ናቸው። ታቦተ ጽዮን አብራ ዘምታለች። እቺ የመውለጃዋ ቀኗ ደርሶ የካህኑ ሚስት ተንበርክካ አዋላጆች ከበዋታል። እምትሰማው ክፉ ክፉ ወሬ ነው። እስራኤላውያን በአንድ ጊዜ ብቻ 30,000 ሰዎች አልቀዋል ማለት ነው። ይህንን ክፉ ነገር እየሰማች ምጥ መጣባት ደግሞ
ያን ጊዜ ልጁ ስትወልድ ተንበረከከች። አይዞሽ ወንድ ልጅ ወልደሻል አሏት። ምን ወንድ ልጅ ወለድኩት? ከእስራኤል ክብር ለቀቀ፣ ክብራችን ተገፈፈ፣ ታቦተ ጽዮን ተማረከች። ባሏ ሙቷል፣ የባሏ ወንድም ሙቷል፣ ኤሊ አማቷ ሙቷል። ከእስራኤል ክብር ለቀቃለች። እሷም ልጁን እንደወለደች ኢካቦድ ብላ ስሙን አወጣችለትና ነፍሷ ከስጋዋ ተለየ። ክፉ ቀን ምጥ እንደተያዘች በዛዋ ሸለበች፣ አንቀላፋች፣ ሞተች። ይሄ ነው ቅድም ስንዘምረው የነበረው። ክብር ከእስራኤል ለቀቀ። ቤተ መቅደሱን ስላረከሱት፣ ሕገ እግዚአብሔርን ስለጣሱት፣ የተጣለባቸውን አደራ ስላልተወጡ፣ ጉቦ ስለፈለጉ፣ መስዋዕቱን ስላረከሱት ለፍልስጤማውያን አሳልፎ ሰጣቸው። ታቦተ ጽዮንን ተማረከች። ብናስተውል በሽታው የማይጸናብን ነው። መታመን ያለ ነው ግድ የለም። ነገር ግን በሽታችን ለበረከት ይሆናል። ኢዮብም አባታችን ታሞ ነበረ። ነገር ግን ከበሽታው በኋላ በእምነቱ ስለጸና መድኃኒት ስርና ቅጠል ስላልፈለገ ጠንቋይ ስላልፈለገ በእምነቱ ስለጸና 140 ዓመት ዕድሜ ጠግቦ 4 ጊዜ የልጅ ልጆችን አይቶ ሙቷል። እናየው መጽሐፈ ኢዮብ ምዕራፍ 42 ቁጥር 10 እስከ መጨረሻው ነው። አባታችን ኢዮብ ለወንድሞቹ ለጓደኞቹ በጸለየላቸው ጊዜ ምርኮ ተመለሰ ይላል። ወንድማችን ብንወድ ጓደኛችን ብንወድ አሁን እኮ ተናከስነ እኮ ወገኖች፣ አስቡትና ተናከስነ። አቅም ቢኖረው እኮ በፍጹም ልጅ እናቱን አይመራትም፣ አባቱን አይመራትም። አቅም ቢኖረው እኮ አባቱን ልጁን ቀልቶ ዘርፎ መስለድ ብቻ ነው። ወንድሙን ዝም ብሎ ማየት አልቻለም። ተጠግቶ መብላት፣ አብሮ መኖር በፍጹም ለብቻ የሚያሰኝ መንፈስ ነው ያደረብን። ክፉ መንፈስ ነው። በውሃው ነው የጠጣችሁት? በአየሩ ነው ወይስ የሳባችሁት? ሰውነታችሁ የተዋሃደው ክፉ መንፈስ ነው። ሰላም የራቀው መንፈስ ነው የነበር። አሁን እዚህ መዋሌ ማደር እኮ ነው ሰይጣንን ያበሳጨው። ወይ በሞት ወይ መሬት እንደዚህ አሁን ብሎ እንዳለ ብሎ ቢከተል ደስ ይላቸዋል ብዙ ሰዎች። መንፈስ ርኩስ ያደረባቸው ሰዎች እንስራ የለም፣ እንድከም የለም፣ እንተባበር የለም። እድል ካላቸው ሰዎች፣ ስጦታ ካላቸው ሰዎች ተጠግተን ታሪክ እናስቀምጥ የለም። የተሰራው ይፍረስ፣ የሚሰሩ ሰዎች ይጥፉ። ይሄ ነው ባሁኑ የአይነት ክፉ መንፈስ ነው። እንግዲህ ከዚህ በኋላ ምንድን ነው የምንጠብቀው? የሰው አይምሮ ሰርቶ መብላትን ከተወ፣ የሰው ልቦና ፍቅርን ከረሳ ከተወ፣ ራስን ብቻ ከወደደ፣ ይሄ እንግዲህ የሰው ልጆች ወደ አውሬነት ተለወጡ። የአውሬ ልብ ይሰጠው፣ ልቤን ወደ ክፉ ነገር አትመልስ። ዳንኤል ምዕራፍ 4 ቁጥር 16 ላይ የአውሬ ልብ ይሰጠው። የሰው ልብ አለ፣ የአውሬ ልብ አለ። አውሬ አራዊቶች መብላት ነው በቃ። የሚያድኑትን እየፈለጉ እየተበሳጩ አቧራው እየቄሰ ያችን ማበልጣለሁ ትላለች። እንዳቅሟ ቀንድ አላት፣ በቀንዷ ትሞክራለች። ያም ደግሞ ቀንዱ እንዳይወደው ስጋዋን ብቻ ይፈልጋል። ታያላችሁ አይደለም? አንበሳውና ድኩላው ሚዳቋው እርስ በርሱ፣ ቀበሮውና ፍየሉ፣ ተኩሎና በጉ እርስ በርሱ ይተራመሳ ይታያል። ባይድኑበትም ጠላት ባይጎኑበትም ቀንዱ የተሰጣቸው ለጠላት መውጊያ ነበር። የበጉ ቀንድ ደግሞ የተቀላመመ ነው፣ ለመውጋት አይመች። እንዲህ አርጎ ለመውጋት አይመቸውም። ዝም ብሎ እንዲያው ያው እግዚአብሔር አስቀምጦታል። የፍየሉ የሚዳቆ ቀንድ ተሰርቶላቸው፣ የአንበሳው ደግሞ ጥፍር አለው። አንድ ጊዜ ከጨበጠች እንኳን አንተ ዝሆኖችን በቅሎ ፈረሱን ማምለጥ አይችልም። በጥፍሩ አንድ ጊዜ ከያዘ ተያዘ ማለት ነው። እኛ በእጅ ከምን ጊዜ ይበልጣል። ክንዱም የእኛን ተጠራቅሞ የኔን 4-5 የሚያህል ነገር ነው ክንዱም ያነሳው። ሁላችሁም ማስወሳችን መተዳደር፣ አንዱን አንዱ መብላት፣ አንዱን አንዱ ማጥፋት። ግን ከዚህ ሁሉ የሰራ ነው። አሁን የተፈጠሩትን ሲበባየ ሲሰባየ እርስ በርስ መባላት፣ ክፉ መንፈስ የአይነቱን ነገር አይጓረሳችሁ ወገኖቼ። ልቤን ወደ ክፉ ነገር አትመልስ። የአመፅ ስራ፣ የተንኮል ስራ፣ የግብ ስራ፣ የኃጢአት ስራ
ደም ማፍሰስ፣ ደንበር ማፍረስ፣ ዋርሳ መውረስ፣ ጉቦ፣ ምቀኝነት፣ ቅናት፣ ድግምት፣ መተት ፈዘደን ጊዜ የመጣ እኮ ተደግሞብህ ነው፣ ተውሎብህ እኮ ነው። ማነው ያለብህ? እዛው የኛው ሰው ወንድማችን ዘመዳችን ከሰማይ የወረደ ነገራችን ሰይጣን ነው። ለምክንያት ሰይጣን ይባላል። ሰው ሰይጣን ሆኗል። ሰይጣን ስለወደ ቋራ የሰው ልጆች የሰይጣንን ስራ ነው የሚሰሩት። ልቤን ወደ ክፉ ነገር አትመልስ፣ ልባቸውን ወደ ክፉ ነገር አይመልስባቸው። ልባቸውን ወደ ክፉ ነገር የመለሰባቸው ሰይጣን ሆነዋል። በዮሐንስ ወንጌል ምዕራፍ 6 ቁጥር 7 ላይ ከእናንተ አንዱ አለ መድኃኒዓለም ኢየሱስ ክርስቶስ ስለ ይሁዳ ሲጠቅስ ከእናንተ አንዱ ዲያብሎስ ነው አለ። አሳልፎ ሊሰጠው በ30 ብር ሊሸጠው እየተዘጋጀ በልቡ እያሰበ ባለበት ጊዜ ከእናንተ አንዱ አለ እኔ ሁላችሁን አልመረጥኳችሁም፣ ሁላችሁም የኔ አይደላችሁም፣ ከእናንተ አንዱ ዲያብሎስ ነው አለና ደረገው። ስለዚህ ከዚህ ውስጥ እኮ ዲያብሎስ ይኖራል። ይኖር ይሆን አይኖርም? እናንተ ጋር ይኖር አይኖር? አይኖር አይኖር ካላችሁ አይኖር በሩ ተቀምጣ ይሄ ሁሉ እየፈሰሰ ዲያብሎስ ሆኖ መገኘት፣ አለመመለስ፣ ንስሐ አለመግባት፣ ሰርቁ ኤውች ክንዴ እኮ ናት እኔንም ከኔ ጋር ያሉትን የምትመግባቸው። እርዳታ ጠይቄ አላውቅም። የድሃይቱ ልጅ እኔ ስላሴ ዋሪ እያገባል እርዳታ ጠይቄ አላውቅም። ገና ከልጅነት የስመልህ ነፍሴን እንጂ ሥጋዬን አልልም አልኩ። አንበልልኝም ከልጅነት የስመልህ ጌታ ሆይ ነፍሴን እንጂ ሥጋዬን አልልም ከልጅ ቃል ገባሁ። ከዛ ደግሞ በበረሃ ስንገላታ መከሬን ሳይ እሺ ልለፍና ወደ ወንቅሼ ስመጣ ደግሞ ምንድን ነው ያሉት? እናታችን ቅድስት ቤተ ክርስቲያን ትለመናለች እንጂ አትለምንም። እንደሚለው ቄስ ቃጭል እያቃጭልህ አትለምንም፣ ስዕል ዘርግቼ አትለምንም አልኩ። የበረሃው መናኝ የሆነ ሰውየው ያስቸገረ የድሃ የድሃ ኩሩ ማለት ይሄ ነው አይደለም? ቄሶች እኮ በሬ ያላቸው ላም ያላቸው ቦታው በጤፉ በገብሱ በሩዙ ተደበላቆ በረሱና ጋጡ ሞልቶ ቁጭ ብላችን ቃጭል ውርደት ነው። ሳንቲም ውርደት ነው። እንዲህ አይነት ነገር ምክስስ ወስደው ደግሞ ያጠራቅሙና ቢረዋል በቀርባ ቤተክርስቲያን ተለጥሎ ቤተክርስቲያን ይሰራል። ይሄ ነው ደግሞ እዛ ፈቃድ ሰጪዎችም አላቸው ገቢ የሰው እየተጋገዙ ለሚበሉት እንደሌላ ነው። ዳ ፈቃድ አይሰጠውም። እኔማ እንዳላስተምር ተከልክዬ ነው ያለሁት ይላል። እኔማ ባህር ዳር ደብረ ታቦር ዙሪያ እንዳላስተምር የበረሃው መናኝ እንዲህ ከሰማይ የወረደውን ቃል እያስተላለፍኩ ማስተማር የለብህም አለ ሰይጣን። እኔን አፌን ደጎመኝ። እሳቸው ግን ያው በገቢ ስለሚገናኙ እንትን ይገናኛሉ፣ ይታወቃሉ። ልቤን ወደ ክፉ ነገር አትመልሰው፣ ልባችሁን ወደ ክፉ ነገር አይመልሰው። እንደዚህ ነውና ወገኖች፣ እንደምን ቆያችሁ? እንደምን አላችሁ? ዋናው ከልብ ነው። የዮሐንስ ወንጌል ምዕራፍ 13 ቁጥር 2 ላይ እንደገና ቁጥር 27 ላይ አንድ ነገር አለ። ምን ይላል? ወንጌል ዮሐንስ እንደጻፈው ሰይጣን በይሁዳ ገባ። ስለ ልብ ነው የምነግራቸው አይደለም። የልብን ጾም ለማስተምራቸው ልብ ይጹም፣ አፍ ይጹም፣ ዓይን ይጹም። ዓይን ሌባዎች አሉ። የዓይን ሌባ የለም። የዓይን ሌባ ዱካ የለም። የእግርስ ዱካ አለ፣ የእጅስ አሻራ ነው። የዓይን ሌባ ምን አሻራ ነው? ዓይንም ይጹም፣ አፍም ይጹም፣ ጆሮም ይጹም፣ ልብም ይጹም። ይሄ ነው እውነተኛ ጾም ማለት ነው። ስለ ጾሙ ካነሳሳን፣ ስለ ጾሙ ከተዘጋጀን፣ ስለ ጾሙ ማርፈድና መዋል ከወሰነ ጾሙን ለማበርከት ከተዘጋጀን አፍም ይጹም፣ ዓይንም ይጹም፣ ልብም ይጹም፣ እጅም ይጹም። ሲልና ይስማማለን። አዎ ለዚህ የተጠራችሁ ለጸሎት አይመስላችሁ። አውቆ ነው አሞ ያመጣችሁ እንድትማሩ ነው። ስለበሽተኞች እንኳን አላመማችሁም አይደል? አላመማችሁም። ወደዚህ አምጥቶ ወደሽም አትመጭልኝ ነበር ጊዜ ቡናሽን እየዛቅሽ ጊዜ
አባ ዮሐንስ ታሰሩ፣ አባ ዮሐንስ ሞቱ። እንዲህ ነበረ። አሁን ግን የምን እንዳይመስላችሁ እንድትማሩ እንድትመከሩ እምቢ ያሉትን ተመክረው ተምረው ተነቃቀው ሄደው ያው ገሃነም እንዲገቡ ያልሰሙኛል። የሰማችሁት ደግሞ ተነቃቃችሁ ታውቃችሁ የሰርግ ልብስ ለብሳችሁ ወደ ጽዮን ተራራ እንድትሄዱ ይፈቀዳል። ስለ በሽታ አይደለም። የበሽታ እንዳይመስላችሁ የመጣችሁበት እሺ ብላችሁ አምናችሁ ስለማትመጡ እኔም እየሳልታለም መነርጉኝ እንደኔ ደግሞ ዝም ብላችሁ መውጣት አትፈልጉ። ሰኞ ትላለች። ሰኞ ሲደርስ የወዲያኛው ሰኞ አንድ ዘጠኝ ስለዚህ ቆረጣን አረገናዎች አመጣሽ ግድ ጥሩ በሽታ እንዲህ አይነት በሽታ ይመረቃል። በአምህ ጊዜ ለዚህ እዚህ ጫካ ብቻዬን ስፈጋውን ነበር። በአምህ ሆስፒታሉ እኮ ሆስፒታሉ ቀረ ሰይጣን የሚያደርገኝ ሆስፒታሉ ብቻውን ቀረ፣ ጤና ጣቢያ ብቻውን ቀረ ይለኛል። እና ያው በሽታ ምጣ ብዬ ልጣገኝ ነው። እሺ እንደምን ቆያችሁ? ልቤን ወደ ክፉ ነገር አትመልሰው፣ ልብሽን ወደ ክፉ ነገር አይመልሰው። ልብህን ወደ ክፉ ነገር አይመልሰው። ልባችን አቤቱ ንጹሕ ልብን ፍጠርልኝ፣ የቀናውንም መንፈስ ውስጥ ያድሳል። መዝሙር 50 ቁጥር 10 ላይ ንጹሕ ልብ ፍጠርልኝ፣ ተንኮል የሌለበት ሀገሩን የሚወድ ሕዝቡን የሚወድ አይደለም ግን ወጣት ጫት የሚወድ የረገጠ ወጣት ጫት ሳይቅምና እሺ ጫት አያስፈልግም። እሺ ወጣት ትወዱኛላችሁ? በእውነት ትወዱኛላችሁ? እንድትወዱ ከሆነ ጫት እንዳትቀምሷል። ጫት የሚባል ሲጃራስ ልፍቀር ወይስ ይቅር? ጫት ሲጃራ በቃ እነዚህ እንዳት ትላንትና እንዴት አላቅ አባት ሁለት ይበቃል ብለዋል። ቢራ ደግሞ ሁለት ካሳደለ ሁለት ጠርሙስ በቃ ወይ ተስፋው ተራሽ አጋጣሚ ሶስተኛው ትቀበል ሌላው ተረፈ ለሌላ መስክ ለሌላ ማደል እዛ ነው እንጂ ይህ መስከረ የለ በደባል ሱስ መባዘን የለ መደንዘዝ የለ። ጥሩ ኢትዮጵያዊ ጥሩ የተዋህዶ ልጆች ጥሩ ክርስቲያኖች አይደለም እንዲያ ነገር ይዘው አይዞህ ሁሉም ያልፋል። ጨለማ አትቀርም። ሰው ትሆናለህ። ሰው ለመሆን ሞክር። ልብን ለመልካም ነገር አነሳሳው። ሰይጣን በይሁዳ ልብ ገባ። ምን ያደርገው? ጌታን አሳልፎ መስጠት። ልቤን ወደ ክፉ ነገር አትመልስ። ከ12 ሐዋርያት ይልቅ የማን ልብ ወደ ክፉ ነገር ተመለሰ? የይሁዳ ልብ ወደ ክፉ። ከጌታ ጋር አብሮ እያስተማረው አብሮ እየመገበው አብሮ እንደ ማንኛው 12 ሐዋርያት አላቁ ሹሞት የይሁዳ ልብ ሰይጣን ገባበትና ወደ ክፉ ነገር ተመለሰ። ጌታን አሳልፎ ለመስጠት አሰበ። እንዲህ ከመሆን ያወጣል። የሐዋርያት ሥራ ምዕራፍ 5 ቁጥር 3 እና 4 ላይ ሐናንያ ሆይ መንፈስ ቅዱስን ታታልል ዘንድ ሳትሸጠው መሬቱ ያንተ ነበር፣ ከሸጥከውም በኋላ ገንዘቡ ያንተ ነው። ምን ነው ቃልህን ልታፈርስ ንግግርህን ልትለውጥ ምን ነው? ሰይጣን በልብ ገባ። ሰይጣን በልብ ሲገባ እግዚአብሔር ይገስጽ በሉት። እሺ ልባችሁ ሲገባ አሁን የሰው ታይታችሁ ነው አንሳት ካለ እግዚአብሔር ይገስጽ። ወደ ዝሙት የሰው መልክ የሰው ፊት ካሳየህ እግዚአብሔር ይገስጽ በሉት። እሺ ሽማግሌዎችን ለማዋረድ ካህናትን ለመስደብ ቢያነሳሳ እግዚአብሔር ይገስጽ በሉት። ሰይጣን እግዚአብሔር ይገስጸው፣ እግዚአብሔር ያሳፍረው። ሐናንያ ሆይ ምን ነው ልብህ ሰይጣን በልብ ገባ። ሰይጣን በልብ ገብቶ በ100 ብር የሸጠውን 50 ብር ብሎ ተናገረ። በ1000 ብር የሸጠውን 500 ብሎ ተናገረ። ስለዚህ ነው ጴጥሮስ መሬቱ ያንተ ነበር፣ ገንዘቡም ያንተ ነበር፣
ለምንድን ነው ያ ቃልክን ያፈረስክብኛል? እና አይዟቸው ወገኖቼ፣ በተለይ ወጣቶች፣ የአገሬ ልጆች ሰው ሆኖ አይዟቸው። እኔ የማይደክም ስጋ ለብቼ እንዳይመስላችሁ ፈራሽ በስባሽ ስጋ ነው የለበስኩት። ከእናንተ የማንስ ለእድገቴ ያልተጣረም ይሰማል። ያንዳንዳችሁ ብዙ ተደክሞላቸዋል። ጫማውትን፣ ልብሱ፣ እንክብካቤ ተደርጎላቸዋል። እኛ ከዳቤት አደግን። ከዳቤት ደግሞ እኛ እንክብካቤ ነው። እዛም በረሃ ሄድሞች ክፍት ያደረ ዝም የወረረው እየበላን ነው። በፍልሰታ ማለት በፋሲካ በልደትና በፋሲካ በቃሪያ ፈትፍተን በግብፅ ነከረን ይመጣል። እንደናንተ ዶሮና በግ እንዲህ ዛሬ በሬው ልታረድ በግቢያችን በገዳማችን እንዲህ ነው የሚያደርግ። የኔ ስጋ ነው። የኔ ስጋ ከግብፅ የተገኘ የኔ ስጋ ለሽሮ እንኳን ለተሟላ የሽሮ እንጀራ ያልበቃ ነበር። የኔ ስጋ ግን እንዲህ የምቃትትላችሁ ሰው ብትሆኑ ብዬ ነው፣ ብትለወጡ ብዬ ነው። በዚህ ዓለም ሰው ብትሆኑ ማለት የሰላም እንጀራ ብትመገቡ። አሁን የቀማ ሰው ምን ይጠቀማል? የገደለ ሰው ምን ይጠቀማል? ያታለለ ሰው ምን ይጠቀማል? ማን የተጠቀመ? እስኪ በኃጢአት የተጠቀመ ካለ እገሌ በሉኝ እስኪ። ኃጢአት ማንንም አልጠቀመውም፣ ለማንም አይበጅም። ስለዚህ ንጹሕ ሆናችሁ ሰርታችሁ ለመብላት ክንዳችሁን አጠንክራችሁ እርስ በርሳችሁ ተፋቅራችሁ ዘረኝነትና ስጋዊ ነገር ፍቅርን አይን ጥላችሁ ተስማምታችሁ እንድትኖሩ ነው ትምህርቴ። በመታመማችሁም በሽታው ጥሩ ነው ያልኳችሁ ስለመጣችሁልኝ ነው እንጂ እኔ መታመማችሁን ወድጄ አይደለም። ደግሞ ድናችሁ እንደምትሄዱ ተስፋ ስለማደርግ ነው። ያው ድናችሁ አትድኑ ስለ በሽታ አላነሳም። ለምን አሁን እየታመማችሁ እንደታመማችሁ ትሄዱ ታዲያ እሳቸውም እንኳን ታመማችሁ ነው ያሉን ትሉኛል። ስለምትድኑ መዳናችሁ ስለማይቀር መታመማችሁን እንደበጎ ቆጥሬዋለሁ። የሐዋርያዊ ቅዱስ ጳውሎስ መልእክት ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 7 ላይ የሚጎስመኝ የሰይጣን መንፈስ ታዘዘብኝ አለ ሐዋርያው ቅዱስ ጳውሎስ። በልብሱ ዘርፍ በሽተኞችን እየፈወሰ በልብሱ ዘርፍ አጋንንትን እያቃጠለ። ዛሬ ስለምንም ትከራከራላችሁ። በእኛ አዲስ ነገር እኮ አይደለም። አሁን እኮ የመጣ ነገር አይደለም። ጳውሎስ በልብሱ ዘርፍ ሲፈውስ ነበር። እችን አንዷን ክር እንደምንም ብሎችን ከቅዱስ ጳውሎስ ከሚለብሰው ልብስ አንዷን ክርችን እንደምንም አድርጋችሁ ብታገኟት ወስዳችሁ ለዘመናት ካልጋ ከተጣጋው ወይም ደግሞ መንፈስ ርኩስ አይምሮውን ቀይሮ በሐብል ታስሮ በሽታ ከሚማቅቀው እችን ክሯን ወስዳችሁ ጨምሮ ሰው ከማንኛውም በሽታ ይፈወሳል። ይሄ ቅዱስ ጳውሎስ ስልጣኑ ይሄ ነበር። የቅዱስ ጴጥሮስ ደግሞ የጧት ጥላ እንግዲህ 80 60 70 ጫማ ይሆናል። ፀሐይ ከታይ ስለሆነ አሁን ጥላችን ተምዘግዝጎ ተራራ ላይ ይሆናል። ቅዱስ ጴጥሮስ ደግሞ የሚያድነው በጥላው ይፈውስ ነበር። ከዛ ማዶ ያለ ሰውዬ ቅዱስ ጳውሎስ ጥላ ካረፈበት በጥላው ብቻ ከማንኛውም እንዲህ አባቶቻችን የሐዋርያት ስልጣንና ክብር ጌትነታቸው የመሰለ ነው። እኛም ይሄን ዘለው ዛሬ በተቀደሰው ተራራ ላይ ወንጌሉን የምንሰብክ የምናስተምር የምንመሰክር፣ ስለዚህ እውነት አለ የምንመሰክር እውነት እያለ የሐዋርያት ሥራ ምዕራፍ 5 ቁጥር 15 ላይ የሐዋርያት ሥራ ምዕራፍ 19 ቁጥር 11 እስከ 20 ድረስ ቅዱስ ጳውሎስ በልብሱ ዘርፍ ቅዱስ ጴጥሮስ በጥላው ይፈውስ ነበር። ዛሬም እንደ ትላንቱ ባሪያም ዮርዳኖስ ቅዱስ ገብርኤል የተባረከ ንፍሮ በልቶ በፈውስ ሽባው ይዘላል። ንፍሮ በመብላት ሆድንም በልቶ የራብን በሽታ አሸንፎ እንደገና ደግሞ ጤናን አግኝቶ መታ አይደለም። ይሁሉ የተደረገው የት ነው የተደረገው? ባሪያም ዮርዳኖስ ወንቅ ሼት ልቤን ወደ ክፉ ነገራት መልስ። መዝሙር 140 ቁጥር 4 ላይ ልቤን ወደ ክፉ ነገራት መልስ። አሁንም ልባችሁን እየመለስኩት ነው እኮ እንደ ደህና ሹፌር መሪውን እየጠመዘዝኩ ነው እያስተካከልኩት። አሁን ሹፌር ሆኛለሁ። በቀደም ገበሬ ነበርኩኝ። የእናንተን በልባችሁ ላይ የበቀለውን ሰርዶ በዕፀ መስቀል እያረስኩኝ ስንዴ እየዘራሁ ነበር በቀደም።
ቀጥዬ ደግሞ መሐንዲስ፣ ግንበኛ፣ አናጢ የሆንኩኝ አለት የሆነውን ልባችሁን እየከሰከሱ ቤተ መቅደስ እየሰራሁ ነበር። የእስራኤል ራትዳ አይገርማችሁም? አሁን ደግሞ ምን ሆኑ? ሹፌር ደግሞ ልባችሁ ወደ ጫት እንዳይሄድ፣ ወደ ሲጋራው እንዳይሄድ፣ ወደ ቀበሌ 6 መላ ፍለጋ እንዳይሄድ ይባላል። ቀበሌ 6 አታውቃለህ? ቀበሌ 6 ባንዳ አቤት የጠላ ቦታ አቤባ ልክ የጠላ ባላባት ነው የሚመስል አካባቢ ግን ያልተለወጠ ሰፈር እና ወደዚያ እንዳይሄድ አሁን መሪውን ይዤዋለሁ። ሹፌር ሁኛለሁ። እናንተ ለልባችሁ ሹፌር ሁኛለሁ። ልቤን ወደ ክፉ ነገር አትመልስ አለ ዳዊት። ልባችሁን ወደ ክፉ ነገር አይመልሰው። በዓለም ዙሪያ በቀጥታ ስርጭታችን የምትከታተሉ የትጋት ልጆች፣ የትጋት ፍሬዎች እንዲሁም ማህበረ በኩራት በዓለም ዙሪያ ያላችሁ የወንቅሸት ቅዱስ ገብርኤል አንድነት ገዳም ደጋፊዎች ሁላችሁም እነሆ በጽድቅ ኑሩ፣ በጽድቅ ስሩ፣ ጽድቅን ፈጽሙ፣ ጽድቅን ፈጽሙ። እንደዚህ ነውና የሚያስፈልገው ይሄ ነው። አሁን ትምህርታችን ወገኖች በቀጥታ ስርጭት ዓለም ሁሉ እየተመለከተው ነው። እናንተ ብቻ ማስተማር ላይ ይመስላል። መቄስ እኛ ብቻ አይደለም እንማማረው። አሜሪካውያን ከኛ ጋር ይማራሉ። አውሮፓውያን ከኛ ጋር ይማራሉ። ዓለም ከኛ ጋር እየዘመረ ነው፣ እያለቀሰ ነው። ከኛ ልቤን ወደ ክፉ ነገር አትመልሰው። ከኃጢአተኞች ጋር እንዳልተባባ ከምርጦቻቸው ጋር አብሬ እንዳልሰራ አብሬ እንዳልቀር። ምርጦች ማለት የኃጢአት ምርጦች፣ የኃጢአት ዋና አሉ የተባሉ ኃጢአተኞች እንዳልተባባ አረጋግጥ። ልቤን ወደ ክፉ ነገር አትመልስብኛል። እና እንግዲህ ትምህርታችን ይህን ይመስላል። አይዟችሁ የተዋህዶ ልጆች። ዘፍጥረት ምዕራፍ 27 ከቁጥር 40 ላይ እንዲህ አለ ኤሳው አባቴ አርጅቷል፣ አባቴ ሸምግሏል፣ ዓይኑም ሞጭሙጯል፣ ጉልበቱም ደክሟል። ስለዚህ አለ ያዕቆብ ብኩርናውን ወሰደበት፣ ኋላም ደግሞ በረከቱን ወሰደበት። ይህ ያዕቆብ መጀመሪያ ብኩርናውን ወሰደ በምስር ወጥ በአንድ እንጀራ፣ አሁን ደግሞ ምርቃኔ በረከቴን ወሰደ። ስለዚህ አባቴ አለ አባቴ አርጅቷል፣ የመሟቻው ጊዜ ደርሷል አለና በልቡ ያዕቆብን ለመግደል አሰበ። ልቤን ወደ ክፉ ነገር አትመልሰም። በልቡ ክፉ ነገር ማንን ለመግደል? ያዕቆብን እገድላለሁ፣ ወንድሜን መግደል አለብኝ፣ በረከቴን ወስዶብኛል አለ። ልቤን ወደ ክፉ ነገር አትመልስ። ደም ለማፍሰስ ድንበር ለማፍረስ አትፈልጉ ማለት ነው ወገኖች። አዎ ኤሳው ምንን ያስበ? ወንድሜን እገድላለሁ። ምን ይጠቅማል? ይጠቅማል እንጂ አይጠቀምም። ጌታ ያለውን አይቀር ነገር ይልቅንስ ሰው ከመግደል ይልቅ ሰርቶ መብላት አይሻልም? በእጁ የነበረውን በረከቱን አሳልፎ ሰጥቶ እንደገና ሲባረክ ደግሞ ለምን ተባረከ? ወንድማችሁ ጓደኛችሁ ሰርቶ ተፍቀርቅሮ ኑሮውን ሲቀይር አንተ ተወዝፈህ ስታወራ ትውልና ለምን ተቃናለህ? ለምን ሆነለት? በግግል በመተት የልየልጣ በልቡ ያዕቆብን ለመግደል አሰበ። ልቤን ወደ ክፉ ነገር አትመልስ። እኛስ አሁን እንደዚህ የተወራብን አይደል? ይገድላሉ። ለምንድን ነው መገደሉ? ምን ጥቅም አለው መገደሉ? ተወያይቶ ማደር አይሻልም? የፈለገ ሰው መጥቶ ያናግረን እንዴ? የፈለገ መጥቶ ያናግረን በፈለገው አቅጣጫ። የምንፈራበት የለም። ተደብቆ ገድላለሁ ምን ይጠቅማል? ነገስ መሞት መች ይቀራል? ኑሪ ለኝ እንኳን ነው ዘላለማዊ አይደለም እኮ ጌታ ሞተዋል፣ ድንግል ሞታለችና እነ ኤልያስም እነ ሄኖክም ይመጣሉ ይሞታሉና ሞት አይቀርም። ስጋ ለብሶ ሞት አይቀርምና ሰውን ለመግደል አይደለም መሯሯጥ፣ ሰውን ለማዳን ነው። ሰውን ለመጉዳት አይደለም፣ ሰውን ለመጥቀም ነው። ገብቶሃል ወገኔ? ገብቶሻል ወይ? አሁን እየጠቀምኳችሁ ነው። እድለኛ ነኝ። እየጠቀምኳችሁ ነው። ከደዌያችሁ እየተፈወሳችሁ፣ ከኃጢአታችሁ እየተመለሳችሁ፣
ግራ የገባችሁ የጨነቃችሁ እየተረጋጋችሁ አይምሯችሁ ፈዛችሁ ደንድሳችሁ ተስፋ ቆርጣችሁ የመጣችሁት ሁሉ ተስፋችሁ ለመለመልኝ ደስ ይለኛል። አይደለም ልባችሁ ጨከነ እኮ። መማር እንዲህ ነው። መማር እኮ መሻሻል፣ መማር ልማትን፣ መማር እድገትን፣ መማር ጤናን፣ መማር ሰላምን፣ ጸጥታን እኮ ነበር። መማር ማለት እኮ ለዚህ ነበር እኮ። መማር እኮ በባህር ዳር ያሉትን ባህር ዳር ማለት በባህር ደንበር ማለት ነው። ባህር ዳር ከተማ ላይ አይደለም። ዘጠኝ ጊዜ እንኳን ጠርቼላችሁ ሁሉ የምትላችሁ እሷ ናት ነው ሁሉ ስላችሁ ባህር ዳር ያንቅስ ተወለድባት የልጅገር እና አሁን እኔ ትዝ ቢለኝ ገና በ94 ዓመተ ምህረት ስመጣ ከፏፏቴው ላይ ትልቅ ሆቴል በሰራሰር ይሄን ገና ሳልጀምር እኮ ከዚህ መጥቼ ይሄማ እንግዲህ ጥሩ አጋጣሚ ነው። ይሄ ህጋዊ ሆኖ ከተቀበልኩት ከዛሬ ደግሞ አስፈቅጄ መንግስትን ሆቴል ብሰራ ፈረንጆች ኢሳባይ አያሉ ማለት ነው። ፈረንጆች ያራሉ፣ ሀገራችን ተለመልማለች። የኔ ስሜት ይሄ ነበር። የእናንተ ደግሞ ምንድን ነው የሚያስበኛችሁ? መብላት ብቻ እንደሆነ አምላኩ ተሳሳትኩ። ምን ሰራችሁ እስኪ? ይሄን ሰራው የሚል ካለ ግን አውቃለሁ። ይሄን ሰራው የምትሉት የለባል። ይሄን በለው ትላላችሁ። ጋጣርጋችሁ የበላችኋት ሀገሪቱ ጋጣርጋችሁ የበላችኋት። ገበሬው ያርሳል መሬቷን በፈሰስ አፈሯን ልም አፈሯን በፈሰስ በጎርፍ ትሰዳለህ። ለአመቱ እኮ አትጨነቅም። ለዘንድሮ ብቻ ነው። እንዲህ ከርሞ ምን ይሆን ምን ይቀጥል? በኋላችሁ ሁሉ ሸለቆ ሆኖ የለም። ታዲያ እንደዚህ እኮ አይደለም የተሰጠነው። እኛ ምድርን ልንጠብቃት ነው በምድር ላይ ያስቀመጠን እግዚአብሔር። ተንዳ እንዳታልቅ፣ ጎርፍ እንዳይበላ፣ አቧራ እንዳይበትናት፣ አረንጓዴዋን እንዳይጠፋ፣ ደኖቿን እንዳይመነጠሩ። ምድርንም እኮ አረንጓዴ እንድትሆን ነው እኛ የተወከልነው በምድር ላይ የተፈጠርነው። አንተ ግን ለመብላት ብቻ ጤፍ ስንዴ ታመርታለህ፣ ላጣርገህ ትበላለህ። ሲያልቅም ደግሞ ደጋ ጠፍተህ ትሄዳለህ። ዛሬስ እንግዲህ መሰደጃ የለም እሱ እስካሁን አጣርገህ ትበላለህ፣ ተሰደህ ትሄዳለህ። መሬት ሀገር ለቅ እኔ ምንም አዳ መሬት የለኝም የምወቀስበት የታደልኩት መሬቱና አለው ቆፈሩ ባይወቅሰኝ መሬት አልሰጠኝ። ቤት መሬት በሰማይ ነው ገና የሚጠበቀኝ። ደሞዝ የለ በደሞዝ ያልተጫወትኩ አልቀለድኩበት። አንድ ወር ተቀብያለሁ። አይደለም ይባይታል አንተ ደሞዝ በተሽከርካሪ ወንበር እያለ ዳዊት ሲመጡ አትፈርድላቸው። ዳዊት ሲመጡ አታጽናናቸው። አይልክ ከሀብታም በደሞዝህ ዛሬ 25 ቀን ሆነ ገና አስቀድሞ ግን ደሞዝ ደሞዝ ብቻ ተበደለ የለ ያርጌ ነው ነገር የሚሰልፍ መቼም በ3 ቀን የመጣ ነገር የስለድ የባሕታዊ ስብከት ይሄ ነው። ባሕታዊ መገሰጽ፣ ማስተማር፣ መምከር ነው። ለማንም አንኖርም። እኛ ብንኖር ለእግዚአብሔር ነው፣ ብንሞት እግዚአብሔር ለእግዚአብሔር ነው። በቃ አስተምረን መክረን መሄድ ብቻ። ሹሙኛል፣ ሸልሙኛል፣ አብኛል፣ አጠቁኛል። እንደምን ቆያችሁ? ልቤን እርሱት፣ ልባችሁን አሁን ቃል ገብተናል። ጾም ማለት ይሄ ነው። ትክክለኛ ጾም፣ ሙሉ ጾም ማለት ይሄ ነው። መጀመሪያ የሁሉም ነገር መነጭ እንኳን ሌላ በሽታማ ከልብ ነው የሚጀምራሉ። እግርንም ያለ አይነት መጀመሪያ ከልብ ነው የሚጀምራሉ። ከውስጣችን ነው የሚጀምራሉ በሽታ ሁሉ። ከዛ በኋላ ነው ስሩን እየሰደደ እያንሰራፋ ቅርንጫፉን እያሰፋው የሚሄድ። እንኳን ሌላ ከአንተ ተርፎ ደግሞ ወደ ቤተሰብ ወደ ጎረቤት እየተስፋፋ የሚሄድ መጀመሪያ መፈጠር በሽታውም ችግሩ። መልካም ነገርም ደግሞ የሚፈጠር እዚህ ነው። ለበጎም ለመልካሙ ለክፉ መቀያው ልባችን ስለሆነ ያው የልቢሰኑ የምሬላችሁ ነበር ቅድም ማለት ይሄ የተባለ ናቡከደነፆር ነው። ናቡከደነፆር በማመፁ ትዕቢተኛ በመሆኑ ሕገ እግዚአብሔርን በመተው እግዚአብሔርን በመርሳቱ ለሕዝቡ መልካም ባለመፍረዱ የአውሬ ልብ ይሰጠው። አውሬ ይሁን 7 ዓመት እንዳውሬ በዱር እንደ በሬ ሰዓት ሲበላ ኖሯል። ትንቢተ ዳንኤል ምዕራፍ 4 ቁጥር 16 እያቸዋል። እንዲህ ከመሆን ያውጣል።
የቀናውን መንፈስ ልቦና ይስጠን። ልበ የዋሆች ብፁዓን ናቸው እግዚአብሔርን ያዩታል ይላል በማቴዎስ ወንጌል ምዕራፍ 5 ቁጥር 8 ላይ። ልበ የዋሆች ልበ ቅኖች የዋሃን ብፁዓን ናቸው እግዚአብሔርን ያዩታል አይመታል። ታዲያ እናንተ እንደ ወልደምት እንዴት አድርጎ አጣመመው ልባችሁ? ወልደምት ነው ምንድን ነው? ይሄ ይሄ ምንድን ነው? ማረሻውንና ወገን ታውቃላችሁ። ወገን ናችሁ ማለት ነው። ወገን ስለ ውሻ ስለባለው ወገን ጠባባ ማለት ለካ ጠባባም ስራ ነው እንጂ ደግሞ ሁሉ ያለቀ በምንድን ነው? በመጥረቢያ ነው ያለው። መጥረቢያ ምን ስለሆነ? ጠማማ ስለሆነ። ጠማማ ላይ መጥረቢያ የመጥረቢያ ገታተው ዘመዶቹን ፈጃቸው። ጠማማ ሰው ለሰው አይመች፣ ለዘመድ አይመች፣ ለሀገር አይመች። እና ልባችሁን አታጣሙት። እሺ ልባችሁን የቀና አድርጉት። ትምህርታችን ይህን ይመስላልና ትንቢተ ዳንኤል ምዕራፍ 1 ቁጥር 8 ላይ አናንያ፣ አዛርያ፣ ሚሳኤል እና ዳንኤል በረከሰው በናቡከደነፆር ጠጅና ስጋ ብሉ ተብለው ነው። ብሉ ተብሎ መጣላት አለው። ብሉ ተባሉ። ዳንኤል፣ አናንያና አዛርያ፣ ሚሳኤል ወጣቶች እስራኤላውያኖች በባቢሎን ተማርከው በምርኮ እንዳሉ እናንተ ተባሉ። መልከ መልካም ቁመታም ያማሩ ጥበብና ማስተዋል ያላቸው ናቸው። ከታሉት ከእስራኤል ከባቢሎን ወጣቶች ሁሉ ተመርጠው የንጉሱን ምግብ እየተመገቡ ለ3 ዓመት ስልጠና። አሁን ምን ቀረበ? የናቡከደነፆር ጠጁ ስጋው ቀረበላቸው። ያ ጊዜ ሲድራቅ ሚሳቅ አብደናጎና ዳንኤል የተባሉ ብልጣሶር እነዚህ ሰዎች በረከሰው በናቡከደነፆር ጠጅና ስጋ አንረክስም ብለው በልባቸው አሰቡ። ልብ ማለት ይችላል መልካም ነገር የሚያስብ ልብ፣ ወሳኝ ልብ፣ ጥሩ ልብ ያስፈልጋል። እኛ የንጉሱን ጠጅ አንጠጣም፣ የንጉሱን ጦም አንበላም፣ ጥሬ ነው መብላት ያለብን ብለው በልባቸው አሰቡ። ልቤን ወደ ክፉ ነገር አትመልስ። እናንተም እንዳሳሱ እንዳትጎመጁ ማለት ነው ወገኖች። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 14 ላይ እንዲህ የሚል ተጽፏል። አሁን ደግሞ ሐዋርያው ቅዱስ ጴጥሮስ በመልእክቱ ምንድን ነው? የሚመኝ ልብ አላቸው፣ ይጎመጃሉ፣ ይሳሳሉ፣ ገንዘብን ይወዳሉ። የሚመኝ የሚሳሳ የሚሞጀሞጅ የሚሳሳ ልብ አላቸው። መመኘት ማለት ጽድቅን ሳይሆን ኃጢአት። እንብላ፣ እንስከር፣ እንጨፍር፣ እንስፈር እያሉ የኃጢአት ስራ የሚመኝ ልብ አላቸው። እነዚህ በእግዚአብሔር ዘንድ የተረገሙ ናቸው አለ። ደመደመው። እርጉሞች ናቸው፣ በጎ ልቦና የላቸው፣ የቀና መንፈስ የላቸው። እንዲህ የሚል ስላለ ልባችሁን የቀና ያድርግላችሁ። መዝሙር 77 ቁጥር 8 ላይ ጠማማ ትውልድ፣ ያልታመነ ትውልድ፣ ልቡን ለእግዚአብሔር ለፈጣሪው ያልሰጠ ትውልድ ይላል። ልቤን ወደ መልካም ነገር መልሰው፣ ልቤን ወደ ክፉ ነገር አትመልሰው። ወደ መልካም ነገር መልሰው ብለን ችግር የለም፣ ግን ርዕሳችን ወደ ክፉ ነገር አትመልሰው በሚል ነገር ነውና ምን አለ ዳዊት? ጠማማ ትውልድ፣ ያልታመነ ትውልድ፣ ልቡን ለፈጣሪው ለእግዚአብሔር ያልሰጠ ትውልድ ይለቃልና ተረጋባችሁ። ኦሪት ዘዳግም ምዕራፍ 32 ቁጥር 20 ላይ ደግሞታል ሙሴ። ጠማማ ትውልድ፣ ያልታመነ ትውልድ፣ እነሆ መንፈሱ ያልቀና ልቡን ለእግዚአብሔር ያልሰጠ ትውልድ ይላቸዋል። እንዲህ ከመሆን ያውጣል፣ እንዲህ ከመባል ያውጣል ነው። ቤታ ክፎችን ወረድኩባቸው። አሁን ደግሞ ለደጋጎች መለስ ስላልግላቸው። እሺ ደግ ሰው አለ እጅ ወደ ላይ ደግ ሰው ነው። ደግ ሰው አንድ ሰው አገኘሁ ዛሬ። አቤቱ ቸር ሰው ደግ ሰው አልቋል። መዝሙር 11 ቁጥር 1 ቸር ሰው ደግ ሰው ካለቀበት ዘመን አወጣኛል። ደግ ሰው የለማው ቸር አማላ ነው። እዛ የት ላይ ነው?
በሉቃስ ወንጌል ምዕራፍ 18 ቁጥር 18 ይመስለኛል። ቸር መምህር ሆይ አለ አንድ ሊቅ መጣና፣ አንድ ሕግ አዋቂ መጣና ጌታ ሊፈታተነው ቸር መምህር ሆይ ካለ እግዚአብሔር ቸር የለም አለ ኢየሱስ ክርስቶስ። ቸሩ እግዚአብሔር ብቻ አለ፣ የሰው ቸር የለውም ማለት ነው። እሺ ግን ቸር ነው እንደዚህ ብለን ደግሞ እንግዳማ ከሌለውማ ብለን ጭልጥ ብለን እንዳንሳሳት። ትልቅ መንገድ ከሰጧችሁ እናንተ ጠማማ መንገድማ እኮ ይመቻችኋል። አሁን ይሄ ሁሉ ጮኻለሁ አይደል? ይሄ ሁሉ ጮኻለሁ። እንኳን እኔን መምሰል እኔን መሆን መከተልም አትፈልጉም። ግን አሁን እዚህ ላይ ስቀማ ባጥፊ በቢጫ ሰው ብታይ ነው ገብተህ ታተራምሰው ነው። ቀላል ትምህርት የሚገባችሁ ትምህርት ማጥፋት ብቻ አይደል? አሁን እዚህ ላይ አንዱ ልጅ በዛገጡ ደባተ በዛገጡ ቀዋዳት ለፍራት እንዴ ሲቆመን ይታስ እሶች በለባበኛ ሻሽ የጠመጠሙ ራሳቸውን እያስነበሩት እውነተኛው አቋዋል አረጓት። ሲፈልጉ ያወልቋታል፣ ሲፈልጉ ይጭኗታል። ማህራ ሲኖር ይጭኗታል። ምክር ሲጠሩ መቋሚያቸውን ይዘው ጠንጥሎ ይሄዳሉ። እርሻ ሲያርሱ ያኖሯታል። ነው እኮ ተላፍሶ መኖር። የዚህ አይነት ቤትም ቀንም ታሽጎ ቅማል አለማፍራቱ ያስገርመኛል። ከበቀለ አንስቶ አንድ ቅማል በቅሎበት ያውቁ ቅማጭ የለ ቅማል የለ ከበቀለ አንስቶ የወጣቱ በጎርማ 9 ጊዜ በቅባት መከራውን እያየ የሴቷ ሊሞነጨራል 9 ጊዜ ትፏቅሮ በዛ 3 ቀን ዝም ብሎ ያለ ነገር ነው። ቅማሉ ቅማጭ መቀባት እየታስራ እስከ ጉልበቴ እስኪደርስ ድረስ ከበቀለ አንስቶ አንድ ቅማል የፈለገ እንዲሁ ቢያመኝም ባልታጠበውም ምንም ስቆፍር ውላለሁ። አቧራውን ጋሳ ይጥመለመልበት አካባቢ የለበት ነው። እንዲህ አልጎዞኛል ጌታዬ። እረኛ ቅርስ የለውም መናየ ቅማሉንና ቅማጩን ስተውት ኧረ የሰው ቅማጭና ቅማጭ ዊግነው ይሉኛል፣ አርቲፊሻል ይሉኛል። አሁን የፈለኩትን ብሸከም በገንዛ ራሴ ብላ ገባችሁ ትልቅ አረጋችሁ። እኔ እንዲያው የበጉን ጠጉር ብሸከም ብላ ገባችሁ። እንዴት ተፈውሽታችሁ ብትሞቱ ረግ ጠፋ ወገኖች። ምን አገባ በኔ ጠፋ። የግመሩን ልጠጥቀው የበጉን ልጠጥቀው የቆጣውን ጣፍ ምን አገባችሁ? ዝም ብላችሁ ብትመለከቱ መኮነኛ እኮ ነው። አሁን እኮ ያን መወጃ እኮ ነው። ምክንያት የምትፈልጉት መጥቆም አርፋ ለመቀመጥ ልባችሁን ወደ ክፉ ነገር አይመለስባችሁ። እስ አንድ ሰው ወኩሉና ይምጣና ይያል ውግን በላት ምንም በላት እስኪ ናና ንቃትና ወንድ ከሆንክ እና መጠንቃት ውግ መሆኑ ታይዋለህ። ከዚህ በኋላ ይሄ ስላሴ ባሪያ ነው። ለቀን ጀምሮ በሃይማኖት ያልነግድ ነው የምናገረውም የማስተምረውም የምሆነውም እውነት ብቻ ነው። ለዚህ ህዝብ ነው አታሪክ ነው። አሁን እኮ ደግሞ ሞታ ታሪክ እኮ ጠባሳ ነው። አባንስ ነበሩ እንዳትሆኑ ነው የምመክራችሁ። ሞኛ አትሆንልስ ጠበቅ ያለ ታሪክ ነው ሰርተን ነው ደግሞ ወይም ትሸከም ነው ወጣይ ነው። ለምን በተሰጠ ይዘጋባ ነው። ጠንቋይ በሆነ ጠንቋይ ህግ ተፈቅዶላችሁ ጠንቋይ አይደለም አይደለም። ፈቃድ ያላችሁ ባለማህተም ከዚህ ማህተሙን አምጦ ይላል። ለጥንቆላ በማህተም ህጋ ሆነ ሰራል። ምንድነው ከሆነ ጠንቋይ ነው ለበደኔ ስላልሆንኩ ነው ስለሌለብኝ እኔ ናዝሬት ኢየሱስ ክርስቶስ ብዬ ነው ደመናውን መመተብ እኔ ስላሴ ነው ደመናውን ነው በስመ እግዚአብሔር እፍ ስራው ነው ብርግግት እያለ ይሄድ ነው። አሁንም አላወቀኝም ወደፊትም አታገኘኝም። ልቀስ አሁንም አላወቀኝም ሳንተዋወቅ ነው ያለው። ወደፊትም አታገኘኝም። ደግሞ ለኔ ህቱና ነው እንዴ ስሮት ህገ መነኮሳትን የፈጸመ ቀደምዬ ከወላጆች በድህነት ቀጥዬ አባቶችን በመርዳት መጽሐፈ መነኮሳት የሚለው የመጽሐፈ መነኮሳት ስራ አንድ ባይታዊ መጀመሪያ አባቶችን በገዳም መርዳት አለበት። እየተሰደበ እየተራበ እየተጠማለ 20 ዓመት በላይ አባቶችን ረዳው። አባቶች ሲያርፉ ተተካው። ይኸው ህገ የንቱና ህግና ስርዓት ይመስላል።
ዮሐንስ ግዙና እንደው ልብህን ነፍተህ ተናገር፣ ትኮራለህ እንጂ አታፍርብኝ። እንዲሁ ነው ደግሞ እሺ መርዳቱም ጥሩ መሆኑም ጥሩ። አባቶች መረዳው በፈንት የተተካው ብያችኋል። እንዲያውኑ ደግሞ ሊሆን ይሸኛል። ይሄ ደግሞ ምን ወደ መተዛወር መስመር የሐዋርያት ሥራ ዓለምን ዞሮ ማስተማር እንደገና ገዳም ማቅናት መነኮሳት መሰብሰብ አፍሶ ሲሰጥ ለአባ ዮሐንስ ነው አፍሶ የሰጠኝ። አሁን አሰቃቃ አይደል? አንዳንዴ ቆንጠራ አርጎ ይሰጣል። ተቆጥሮ ይሰጣል ማለት ነው። ተሸርፎ ደግሞ ይሰጣል። የዳራውን ጎትማ አለው አይነት አይነት ለእኔም አንድ አፍሶ ነው መስኮቱን የከፈተው የሰማይ መስኮት ዛሬው ካለ የማይለይ ደካማና ብርቱ የማይለይ የሰራው ጌታ የሰው ፊት አይቶ የማይዳላ ጌታ የሰማይ መስኮት ነው የከፈተልኝ ለኔ ማለት ነው። ስለዚህ ከዚህ በረከት ለመሳተፍ ልቅስ መሽቀዳደም ያስፈልጋል። እና መሸበከንቱ በከንቱ አይሽባችሁ ልቅስ ጽድቅን ፈልጓት፣ ጽድቅን ተከተሉ፣ እውነትን ግዟት፣ አትሽጧት። ሰላምን ተከተሏት፣ ሰላምን ፈልጓት። በብያናችሁ አትለቁ። ላትበሉት ነገር ላትለብሱት ነገር ጥላችሁት ነው የምትሉ። ስንት የጎመጀ ሰው አለ መሰላችሁ? ከእኔም ውስጥ እኮ እያየሁ ነው። እኔንም ከተከተሉ ስንት የጎመጀ ሰዓት ሳይተስገበገበ እንደ ቁርባየ ቁጥር የሚጎመጅ አይሉቶች በሚቆጣ አለመታለ ከምኑ ገጠመ ከምኑ ጣለ። እኔም ከነሱ ጋር ሰማይና ምድር እኔም ከነሱ ጋር ስለ ገንዘብ የለኝም። እኔ ፈልጓለሁ ስላለን የሰራው ግን አልሳስም። በድሌ ነው የምጠቀም፣ በጥረቴ ነው የምጠቀም። ሰው ግን ይሳሳል። ይሳሳ ሰው አይታችኋቸው አላያችሁም ማለት ነው። አይታችኋል። ደግሞ የሚሳሳ ሰው አይጠግም። ሰው ከሳሳ በሬዳ ጉለት አይጠግም። እዩትማ አሁን እኮ እንዲለቅ ብላችሁ እኮ ምክሩ ሳይባል ስለማታስቡ ነው፣ ስለማሳሱ ትሳሱማ ጾሙን ቀዩን አልጨው ጠውሱ ከቶው ለደውለት የሳሳሰው ሁሉ አይሞት መስለኛል። በበረከት ነው ሰው የሚጠቅመው። ሳንበላ ሳንጠጣ በምስጋና እንደበላን እንደጠጣን እንደሰከርን ነው ብለን የምንኖረው ነው በበረከት ብቻ። መብላት ቁንጣን ያመጣል እንጂ ፍላጎቱን አይገልጽም። ቁንጣን ነው። ስለዚህ ሰው ዝም ብሎ አንተ ታውቃለህ ማለት ነው ይሻላል። ልቤን ወደ ክፉ ነገር አትመልስ። እንግዲህ ዳንኤል አናንያና አዛርያ ልባቸውን የመለሱት ምንድን ነው? የረከሰውን የናቡከደነፆርን ምግብ አልበላም። አሁን ወደ እናንተ እየተመለሱ ነው። አሁን ክፉ የሰሩትን ሳነሳ ቆይቻለሁ። አሁን ደግሞ ወደ በጎ ነገር ልባቸውን የመለሱትን እያነሳሳው ነው ማሰባችሁ። ልባችሁን ወደ ቀና ነገር ወደ በጎ ነገር መልሱ። ታይቷል። ሁሉም ነገር አላፊ ስለሆነ አትታበዩ፣ ትዕቢተኞች አትሁኑ። በአንደኛ ነገሥት ምዕራፍ 3 ቁጥር 8 ላይ ሰሎሞን በገባኦን 2 ጊዜ እግዚአብሔር ተገለጸለት። ምን እንዳደርግለት ትፈልጋለህ አለው። ጌታ ሆይ በታላቋ በእስራኤል ላይ በአባቴ በዳዊት ዙፋን ከሾምከኝ ካነገሥከኝ አለ። እነሆ መልካም እንድፈርድ ጥሩ እንድሠራ እንዳላዳላ ጉቦ መማለጃ እንዳልቀበል የሰው ፊት አይቼ እንዳላዳላ አለ። እነሆ አስተዋይን ስጠኝ። መልካም ነገር ነው። መጨረሻውን ለአራት ነገር ይዘጋል። አስተዋይን ስጠኝ። ይችል አስተዋይን ቢስጣችሁ የሰውዬ የሚያስተምረው መራራ ክፉ ነገር ነው እንዳትሉ ነው። አሁን ማለባ ሰው ደግሞ የልቤን ስናገር ቆየሁ። አሁን ደግሞ ያለባ ተስፋችሁ ትምህርት ማለት ነው። አስተዋይን ቢስጣችሁ ሰለሞን አስተዋይን ፍርድን ሚዛን አድርጎ የሚፋል ታዲያ 2 ሴቶች አንድ ቀን በአንደኛ ነገሥት ምዕራፍ 3 ቁጥር 16 ላይ ሰሎሞን በ12 ዓመቱ ዙፋን ላይ እንደተቀመጠ 2 ሰዎች ተጣልተው ነበር። በአንድ ቤት ላይ የሚኖሩ
በአንድ አካባቢ በአንድ በተወሰነ ቀን ወለዱና በሁለት ቀን በሶስት ቀን ወለዱና በአንድ ላይ ተኝተዋል። በአንድ ምንጣፍ ደባል ሆነው በአንድ ቤት ነው የሚሆነው። አንዲቱ ጡቷን ጫነችውና ሕፃኑ ሞተባት። ብትል ሕፃኑ ሞቷል። ያችኛይቱ ተኝታለች። ያልሞተውን ወደ እሷ አረገችና የሞተውን ወደዛች አረገች። ሰላም ይላል። ወዲያውን ጠንክራ ጠብቅ። ለራሷም ጥፋት ለሰውም ጥፋት ክፉ ሰው የሚጎዳው ላይ ክፉ ሰው ራሱ የሚጎዳ ሰው የሚጎዳ እዩ። ልጅ ማባካኝ ወጣቶች ክፋት ትሆንሽ። አሁን በሀገራችሁ ክፉ ሆኑ። ለሀገሪቷ አትመጩ፣ ለከተማይቷ አትመጩ፣ ለእናት ለአባት አትመጩ። የክፋትን ውጤት እዩትማ። ልማትን ይሰባበራል፣ ጤናን ያሳጣል። አንድ ክፉ ሰው አንዱን ገደለው፣ ታመመው ሆስፒታል፣ አንዱን ገደለው፣ ዘመዶች ቤተሰቦቹ አለቀሱ፣ ልጆቹ ተበተኑ። የክፉ ሰው ውጤት ይዩት። እሺ አዎ ይሄን ተወው። እንግዲህ አገባችሁ በቃ ለለፈው ይማዛ አልከበቱ እና የበህይወት ያለው ሊሳብ ባረገችና የሞተውን ወደዛ ያቺ ብትፍት የሞተ ሰው ታክፋል። ማለገሩና ወደ ሰለሞን ንጉሥ ሆይ ሻመት ንገስ፣ እኔ የኔ ልጅ ነው፣ ያቺም የኔ ልጅ ነው፣ ሁለቱም የኔ ልጅ ነው። መቼም ያለውን የሚጠላ አይደለም። አሁን ባህር ዳር ስር አባዋንስ ሽማግሌዎች ይመጡ አጎተወት እኮ ነኝ ያቺ ደግሞ ትመጣ ለመቀነቷን ታጣ ያገር ይባላል። አክስትወት እኮ ነኝ የገሬ ልጅ ነኝ ትለኛለች። ድሮ ግን ስማር እንኳን ዘመድ ነኝ ያለኝ የለም ነበር። አሁን ለምንድን ነው አለው ስለተላኩ ዘመድ ይበዛ። ሰው ከሆናችሁ ዘመድ አታጡ ለማለት ነው። ሰው ከሆናችሁ ፈላጊያችሁ ብዙ ነው። እንኳን አይደለም እናገር ያዝልኝ። ሰው ከሆናችሁ እናታችሁ አባታችሁ ወዷቸው። ሰው ከሆናችሁ የሀገር ሰው ወዳቸው። ሰው ከሆናችሁ ፍጥረት ሁሉ ይወዳችኋል። እግዚአብሔር ይወደናል። ሰው ካልሆነ ግን አሁን ተጣለች እናት አንተ ደረይስ አጠማም ተጣለች የወለደች እናት ሰው ለመሆን ያልቻለ አሁን በማን ይፈጣሉ? በሞተው ነው ባለው ይፈጣሉ። በማንኛው ባለው ይፈጣሉ። ያለው ሰው ያጣላል። አሁን የወንቅሸት የመጣች ምን ስላለ ነው? ምን ፍለጋ ነው የመጣች? ወንቅሸት ትምህርት አለ፣ ፍቅር አለ። ፍቅር አለ የሌለ በዓለም የሌለው ፍቅር የት ነው ያለው? ወንቅሸት በዓለም ፍቅር የለም። በየትኛውም ቦታ ገዳሜ ፍቅር የለም። ወንቅሸት ይሄ ፍቅር የፈለገ ፍቅርን ፍለገ የመጣ ህዝብ ነው። ወንቅሸት ሰላም አለ አይደል? ሰላም ፍለገ የመጣ ህዝብ ነው። ይሄ ሰላም ፈላጊ ህዝብ ነው። እውነተኛ ሰላም አብያም ዮርዳኖስ ወንቅሸት ቅዱስ ገብርኤል አንድነት ገዳም። እውነተኛ ፍቅር ብሔር ብሔረሰቦችን አንድ አድርጎ የሚያስተዳድር አንድ አድርጎ የሚፈውስ አብያም ዮርዳኖስ ወንቅሸት ቅዱስ ገብርኤል። እንግዲህ በተለያየ ክፍለ ሀገር መጣችኋል። ለወንቅሸት ያላችሁ ውለታ ምንድን ነው ሲል በየሄዳችሁበት በየዞን በየወረዳችሁ ስለ ወንቅሸት ያላችሁ ውለታ እንዲህ ሽክፍ ቅፍ አድርጎ እኩል አስተዳድሯችኋል። እኩል መብታችሁን አክብሮ ለሀገራችሁ ሸሪፏችኋል። እናንተ በሀገራችሁ ምትውለት ውለታ እንደዚህ ብለህ ድፍን ብለህ ቤት በየቀበሌው መናገር አለባችሁ፣ መመስከር አለ። ወንቅሸት የሁሉ እኩል ሀገር ብለህ ተናገር። ወንድም ሲለካ አፋችሁን ታሾላላችሁ። አባታችሁ ሲመጣ አፋችሁን እንኳን እውነቱን ውሸቱ ሰርቆን አልሰረቀም ትላላችሁ። በየቀበሌው በየቦቱ በየመንደሩ በየቤተክርስቲያን ቆማችሁ ስለ ወንቅሸት ቅዱስ ገብርኤል ቤተክርስቲያን የጋራችሁ ናት አይደል እንዴ? አብራችሁ የሰራችሁት ነው፣ የደከማችሁበት ነው። አንድ የደብረ አለቃ ብቻ ሊያስተዳድረው አይችልም። የሰራው ህዝብ ነው። እንዲህ ረቁመት ስለ ወንቅሸት መመስከር አለ። ያያችሁትን ተናገሩ። እንግዲህ በሌላው የጸበል ቦታ ብር ነው የምትጠየቁት አይደል? ብር ነው የምትጠየቁት። እኔ ግን ብር ሳይሆን በየሄዳችሁበት ሁሉ መስክሩ፣ ተናገሩ። ወንቅሸት እኔ ብር አልጠየኳችሁ። እኔ የጠየኳችሁ ምንድን ነው? የምናውቀውን እናገራለን፣ ያየነውን እንመሰክራለን። መመስከር አለብህ። ወጣት ተናገራችሁ።
የሚያስማማን ይሄ ነው እኔና እናንተ። እንዲህ ከሆነ በእውነቱ ንጹሕ ልብ ሰጥቷችኋል ማለት ነው። እንደምን ቆያችሁ? ሕዝቅኤል ምዕራፍ 36 ከቁጥር 25 እስከ 28 ድረስ እናንብና ትምህርታችን እናጠቃልለዋለን። መቼም ይሄ እናንተ ነገር ወይ እናንተ አሰለችሁ ወይ ያቅተኝ አያልቅብኝ ወይ እናንተ አሰለችሁ። ሰው አሁን ይሰለቻል። እንደው ትንሽ ቆይና መቆነጥነጥ እንዲህ አንገቱን ደፋ ቀና ማድረግ ማንጎላጀት። አሁን እዚህ ያንጎላቻለን ይልማ የሚያንጎላቻለን ከእሱ ይሄዳለን። እንደውም ታግዶ ነው እንጂ የሚገባ ነው ያለ ያለ ዮርዳኖስ ለቄሴ ታምረ ማርያም ሲያነቡ ምን እያለች ታልቃለች? ምን እያለች በቋኛዋን ትይዝና የገጠሯ ባላገ ምን እያለች ታልቃለች? እንኳን ሊገባ ያለው እየገባ እየሄደጋ ታውቃለች። ሲያስቡ ባዳለይ አዲስ አበባ የመጣው ሰባኪ ሲያስቡ ሲቀሰቀስ ሰንፎ ፎቶ በየመስኮቱ ተለጥፎ ሲቀሰቀስ ምን እያለ ነው የሚያልቅና ታዲያ ዮርዳኖስ ወንጭ ቅዱስ ገብርኤል እንዲህ ይሰጣል። ነቢዩ ሕዝቅኤል እንዲህ አለ፣ በጥሩ ውሃ ረጫችኋለሁ፣ ንጹሕ ትሆናላችሁ፣ ከድፋችሁ ንጹሕ ትሆናላችሁ፣ በጥሩ ውሃ ረጫችኋለሁ። ያን ጊዜ ንጹሕ ትሆናላችሁ። ጣዖት የምታመልኩት ለጣዖት የምትመረከኩት ገዳዮች፣ ደም አፍሳሾች፣ ድንበር አፍራሾች ሁሉ እነሆ ከኃጢአታችሁ ትመለሳላችኋል፣ ንስሐ ትገባላችኋል። ነቢዩ ሕዝቅኤል እና ከዚህ በኋላ ምንድን ያለ ነቢዩ ሕዝቅኤል እረቃችኋለሁ፣ ንጹሕ ትሆናላችሁ፣ ከዘወትር ኃጢአታችሁ ከልምድ ኃጢአታችሁ ሁሉ ትመለሳላችሁ፣ እናንተም ልጅ ትሆኑኛላችሁ አለ የሰማይ አምላክ፣ እኔም አባት ሆናችኋል። እንዴት አድርጎ መጠቅለያውን እንዴት አድርጎ አመጣልኝ? ጥሩ አድርጎ አመጣልኝ። ሳስብር ቆየሁና አሁን ጥሩ መጣ። ልጅነትን አገኘን ማለት ነው አይደለም እንዴ? አባታችን አገኘን። ምስጋና የሆነ ጌታ ልጅ ትሆኑኛላችሁ፣ አባት እሆናችኋለሁ አለ። እኔ አምላካችሁ እሆናለሁ፣ እናንተም ሕዝቦቼ ትሆናላችሁ አለ። ሕዝቦቼ ትሆናላችሁ። ከዚህ ሁሉ የቀደመው ምንድን ነው? በጥሩ ውሃ ረጫችኋለሁ። ከረጫችሁ በኋላ አምልኮቱን ሰይፉ ጨንገር፣ ሻንቂት፣ ሻምበሶ፣ ብሬ ማለት ትተዋላችሁ አለ። ጠቋር፣ አይጥላ የጠቋር መንፈስ፣ የአውሬው መንፈስ እያላችሁ እነ ሻምበሶ ደግሞ ማለት ጎለም ወቀሰሽ ገር ይባባካች ጎለም ደግሞ ማለት ነው። ምናምን እሱ እንደው ይማወቅ አታውቁም? በሴቶች ለሚያውቁ ሁላችሁ አሁን ሌላ ጥቅም ቢሆን ኑሮ ከኛ በላይ ሰው የለም ይሉ ነበር። አሁን እናንተ በጣም ታዋቂ ያደረጓችሁ ሊጠረቁሩ እነሱ እንደው ቆያችሁ ከመጣሁ አይቀር ጎለም እሸት፣ ብሬ፣ የአንበሶ ቡላድ የጎጃሞች ወንበስ የጎጃም አልፋ ጣቁሳ ትሄዳለች። አባይና ትሻገረው አባይ ተሻግረው ወደዚህ ወደ ይች ምድር ቡላድ አትረግጣትነች ምድር የፈለገ ቢሆን አትረግጣትም። ለምን እንደሆነ ተመራምራችሁ ድረሱበት። በዛ ወደ ሰሜን ጎንደር እያፈገፈገች እየሄደች ነው እና ቡላድ በ21 ቀን የሚያከብሯት ቡላድ የሴት መንፈስ ናት ያች እና ሻንቂት ደግሞ ብቻ ነው ዝም አላችሁ እሷ ሻንቂት ሌላሳ ዋርቤ አቄታ ይባላል። ሸልማቸው ነበር ይሰጥ ሁለቱ ይቅርታ እንጂ ሁለቱ አዋቂ ናቸው ይባላል። ወደ እናቶች ቢልኩኝ ዋርቤን አገኘሁኝ። ሌላስ እንግዲህ የመፈልጉ አታውቁምላችሁ። እንዴት ቆያችሁ? አዎ ምንም እንኳን ቀኑ ቢከፋ
ምንም ዘመኑ ይጨልም እንዲያን ንግፋው ይዟቸው። አዎ ዘመኑ የሚያስቃል ነበር። ልብን የሚያስለቅስ ነው። እንኳን ሰው ሲርበው የሚያለቅስ ልብን የሚያስለቅስ ክፉ ዘመን ነበር። ግን ምናል ተብሰክስከን አንገፋውም። እሱ ያውቅልናል። የለም ማለት አይቀርመች ያልፋል። ለምን ቆያችሁ? ምን ያወራያት ጆሮውን ቀና ቀናታ። ከዚህ በላይ አላልሽም። በቃ ልክ አለኝ ነው ሁሌ ብለህ ልክ አለኝ ከማን ብለው ነገር መስመር አድርገህ ነው። ብቻ ቀኑ ክፉ ነው። ክፉነቱ በቃ ታማችሁ የመጣችሁ ቀኑ ክፉ ስለሆነ ነው። ጤነኛ ቀን ቢሆን ኖሮ ይሄ ሁሉ በሽተኛ ይሆን ነበር አይደል እንዴ? ታዲያ ቆረጠ ነቅዘህ እኮ ነው ያለኸው። እንደዚህ ነቀዝ እንደበላው እንጨት እኮ ነቅዘህ ነው ያለው። አጥንትህ ነቅዞ ስጋህን ነቅዞ እኮ ነው ያለው። ቆሳስለን እኮ ነው ያለነው። ታዲያ ፈጣሪን በድለናል። እግዚአብሔርም ደግሞ ፊቱን ስለዞረብን ነው ቀኑ ክፉ ነው ያልኩት በዚህ ምክንያት ነው። ሌላ ጣጣ ውስጥ የሚገባ እንዳይመስል። ከዚህ በላይ ቀን ክፉ አለ? የሁሉ ጸበልተኛ ሆኖ መቀመጥ 15 ሰው ከዚህ ቦታ ቢመጣ እኮ ብዙ ነው ይባላል እኮ። ጤነኛ ዓለም ጤነኛ ብትሆን ኖሮ ዓለም በሽተኛ ስለሆነ ግን ያው መጣ፣ ተዘረጋ፣ ተደፋ፣ ተራራው በሙሉ በሰው ተጥለቀለቀ። ጤነኛ ሰው አይደለም የመጣው፣ ታማሚ ነው። ሊያየኝ አይደለም የመጣው፣ ጨንቆት ነው፣ ግራ ገብቶት ነው። መረሻጦ ምንም ጠባው የመጣ ህዝብ ነው ያለው። ታዲያ ክፉ ቀን ማለት ይሄ ነው አይደለም? ተሳስቻለሁ እንዴ? ታዲያ እንደውም ቃላት ያጥረኛል። ግፋ ንስሐ ግባ፣ ልቅስ እያንዳንዱ ፈጣሪ ፈልገው እዚያው እንዴት እንዳለህ እንጂ ምርህ ሳትደክም ሳትወጣ ሳትወርድ በየጸበሉ በየሕክምናው ሳትንከራተት እንዲምርህ ፈጣሪን ፈልገው ፍቅርን ገንዘብ አድርጉ። ተፋቀሩ፣ ልቀስ፣ ጥላቻን አስወግዳችሁ ጣሉ። ግለጥልኝ ጌታዬ፣ ልንገረው ይሄን ህዝብ ግለጥልኝማ። አቀብለኝ መድኃኒዓለም ኢየሱስ ክርስቶስ። አንተ ነህ እውቀቴ፣ አንተ ነህ ጉልበቴ፣ አንተ ነህ ውበቴ። ጌታ ለልቱን የውበቴ አንተ ነህ። አሁን ስበት ሰይጣን ብሎ የሚመስለው አለማ ነገር እያየ ተቀጠጠጠ ተገላሉ ነው ይተደረቀ። አሁን በኔ የቀና እናንተ ማመጣችሁ ትንጎራዱ ነው ሊሆን ነው። ይሞክሩ ኑና ሞክሩት። እንደው ቆያችሁ የትኔ የነበርነው ሕዝቅኤል ምዕራፍ 36 ከቁጥር 25 እስከ 28 ብያችሁ ነበር መሰለኝ። አዎ ዛሬ ላይ ነበርነው እና ልጆቼ ትሆናላችሁ የሚለው ነው የወሰደኝ። ልጆቼ ትሆናላችሁ። የማን ልጅ? የአምላክ ልጅ። የማን ልጅ? የመድኃኒዓለም ልጅ። የሠራዊት ጌታ እግዚአብሔር ልጆች ነንና ልጆቼ ትሆናላችሁ። እኔም አባታችሁ እሆናለሁ። ለጠላት ለወጊ ለልጅ አሳልፌ አልሰጣችሁም። አባት ለልጁ እንደሚራራ እራራላችኋለሁ፣ እወዳችኋለሁ። እሺ ልጨርስ ነው። ኋላ ምን አለ መሰላችሁ? የድንጋዩን ልብ ድንጋይ ልብ እንደምን ቆያችሁ? ዝም አትበሉ። የድንጋዩን ልብ አውጥቼ እጥልላችኋለሁ። ከድንጋይ ልብ የድንጋይ ልብ ተምሮ የማይሰማ ተለክሮ የማይረስ አረግጤ ግለጽልኝ፣ የኔ ጌታ ግለጽልኝ። ልንገረው ይህን ትውልድ ሲሆን ደግሞ በየቀበሌያችሁ እየመጣሁ እንዳስተምር ቀኑን ያሳምረዋል ጌታ። በየቀበሌያችሁ በየቦታችሁ መጥቼ እንዳስተምር የቤተ ክርስቲያን ሰዎችን ልብ ያራራልናል ጌታ። አባ ዮሐንስ ብቻ አስተምር ተብሎ ምን ያምራል? ህዝቡ እኮ በሚወደው መምህር ቢማር ይሻላል እንዴ? በሚወደው መምህር መማር ነው ያለበት እንጂ ታዲያ ሲጀጀግ እያራፈለልኝ ነው ሳይፈልጉት ተላጅ ሳይሆን እኔ እኮ የሥላሴ ማለት ተወዳጅ እኮ ነኝ በዓለም ላይ። ወዳችሁ ነው የመጣችሁ ነው ብያችኋለሁ። ያቀርባችሁ ነው አለሰው ተወልጄ ነው እኮ እንዲያ ነው እና እንደው ቆያችሁ። አዎ በተለይ ነበር ነው ስትል ያውቅልኝ ካለ ይገዳል። ከዚህ ላይ ቀረም ምን የድንጋይ ልብ አሁን በጣም ጳውሎ የሚሸልም ታልሰው አበረኩሳታለሁ። ድንጋይ ልብ አውጥቼ እጥልላችኋለሁ ከሚለው ላይ ቆም ላይ ነበር። ድንጋይ ልብ እንግዲህ
የድንጋዩ ልብ ከወጣ ደግሞ ሌላ ልብ ያስፈልግ ነው አይደለም እንዴ? ልባል አትወሩላችሁ ልባል አሁናችሁ ልብ እያላችሁ ባልሆነላችሁ። ስለዚህ የድንጋዩ ልብ ወጥቷል አይደለ? አሁን ባዶ ሆነናል። ምን ያስፈልጋል? የሥጋ ልብ እሰጣችኋለሁ፣ አዲስ ልብና አዲስ መንፈስ እሰጣችኋለሁ ይላል የተረገጠ አዲስ ልብ አዲስ ልብ የሀገር ፍቅር ያለው አዲስ ልብ ለሕዝቡ የሚያዝን ለሕዝቡ የሚራራ ለሕዝቡ የሚጨነቅ አዲስ ልብ በእምነቱ የጸና በሃይማኖቱ የቆመ አዲስ ልብ ልማትን፣ እድገትን፣ ሰላምና ጸጥታን፣ ጤናን የሚያስብ አዲስ ልብ እሰጣችኋለሁ ይላል የተረገጠ። እንደምን ቆያችሁ? መዝሙር 140 ቁጥር 4 ላይ ልቤን ወደ ክፉ ነገር አትመልስ ያስተማረን የመከረን የገሰጸን አምላክ የተመሰገነ